ሰላም ጤና ይስጥልኝ የጃኖ ሚዲያ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራም የምነግራችሁ በቤት ውስጥ የምታዘጋጁት አንድ ውህድ አለ። ነገር ግን ይሄ ውህድ እጅግ በጣም ለበርካታ ህመሞች ፈውስን የሚሰጥ ስለሆነ ዛሬ ስለዚህ ውህድ አዘገጃጀት፣ አጠቃቀም፣ ምን ያህል ጠቀሜታ ነው፣ ለምን ህመም ይጠቅማል፣ ለስንት ጊዜ መጠቀም አለባችሁ፣ በአጠቃላይ ስለዚህ ውህድ ማወቅ ያለባችሁን መሰረታዊና ጠቃሚ ሐሳቦችን የምነግራችሁ ይሆናል። በተለይ ይሄ ውህድ በቤት ውስጥ በመናገኛቸው በቀላሉ በሚገኙ ነገሮች የሚዘጋጅ ነው። ትልቁ ነገር ግን ከበርካታ ህመሞች ጋር የሚገናኝ ነገር መሆኑ ነው። ስለዚህ ውህድ እናያለን። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ይሄን መረጃም ላይክ፣ ሼር እያደረጋችሁ በርካቶች ጋር እንዲደርስና እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። በነገራችን ላይ ይሄንን ውህድ ከሌላ ነገሮች ለየት የሚያደርገው የራሱ ባህሪያቶች አሉት። ለምሳሌ አንደኛው ነገር ምንም አይነት የጎንዮሽ ጉዳት የሌለው መሆኑ ነው። አንዳንድ ጊዜ አንዳንድ ህመሞችን ለማዳን ብለን የምንጠቀማቸው ነገሮች ሌላ ተያያዥ ጉዳት ሲያመጡብን ይስተዋላል። ነገር ግን ይሄ ውህድ ምንም አይነት የጎንዮሽ ጉዳት የለውም። ከዛ ውጪ ትልቁ ጠቀሜታው ለበርካታ ህመሞች ፈውስ ስለሚሆን ነው። እንደዚሁም ደግሞ በአጭር ጊዜ ለውጥ የምታዩበት ነገር ስለሆነ ከሌላ ነገሮች ለየት ያደርገዋል። ይሄ ውህድ በተለይ የሚጠቅመው አንደኛ ነገር ከፍተኛ የኮሌስትሮል መጠን ላለባችሁ ሰዎች ኮሌስትሮል ለመቀነስ ይረዳቸዋል። በነገራችን ላይ ይሄ በአኗኗር በአመጋገብ የተነሳ ለኮሌስትሮል ልጋለጥ እችላለሁ ብላችሁ የምትሰጉ ሰዎች ይሄ በተለይ ውጭ ሀገር ያላችሁ አሁን ለኮሌስትሮል በቀላሉ ተጋላጭ ናችሁ። በተለይ ይሄ የፋብሪካ ውጤቶች የሆኑ ፕሮሰስድ የተደረጉ ምግቦች፣ መጠጦች፣ የታሸጉ ነገሮች እንደዚህ ይሄ አርቲፊሻል ነገሮች ላይ የምታተኩሩ ሰዎች ከሆናችሁ ለኮሌስትሮል የመጋለጥ እድላችሁ በጣም ከፍተኛ ነው። ስለዚህ እንደዚህ አይነት ሁኔታ ውስጥ ያላችሁ ሰዎች ይሄንን ውህድ ብትጠቀሙት እጅግ በጣም ይረዳችኋል። ከዛ ባለፈ ይሄ ውህድ ከደም ግፊትም ጋር ተያይዞ ለደም ግፊት በጣም ከፍተኛ ፈውስ ይሆናል። ሴቶች በተለይ በወር አበባ ጊዜ ከፍተኛ ህመም የሚበዛባችሁ ሴቶች ይሄን ውህድ ብትጠቀሙ ህመም ማስታገሻ ይሆናችኋል። እንደዚሁም በሽታ የመከላከል አቅምን በከፍተኛ ሁኔታ ያሻሽላል። በነገራችን ላይ ይሄ ውህድ እዚህ ጉንፋን፣ ራስ ምታት፣ ኢንፌክሽኖች እንደዚህ በተለይ በተደጋጋሚ ለእንደዚህ አይነት ነገር የምትጋለጡ ሰዎች ይሄን ውህድ ብትወስዱ በሽታ የመከላከል አቅማችሁን ከፍ ስለሚያደርግ በየጊዜው ለጉንፋን፣ ለራስ ምታት፣ ለተለያዩ ኢንፌክሽኖች የመጋለጥ ነገራችሁ ይቀንሳል ማለት ነው። ስለዚህ ይሄንን ሁሉ ጠቀሜታ የሚሰጠንን ውህድ ከምንድነው የምናዘጋጀው የሚለውን እንመልከት። አንደኛ ይሄን ውህድ ለማዘጋጀት የሚያስፈልገን ነጭ ሽንኩርት ነው። ነጭ ሽንኩርት እንግዲህ ከፍተኛ ማግኒዥየም፣ ቫይታሚን ቢ6፣ ቫይታሚን ሲ፣ ፋይበር፣ ካልሲየም፣ አይረን እንደዚሁ ደግሞ ቫይታሚን ቢ1 እንደዚህ በነጭ ሽንኩርት ውስጥ በጣም ታጭቀው የምናገኛቸው ነገሮች ናቸው። በነገራችን ላይ በተለይ በዚህ በነጭ ሽንኩርት ውስጥ የምናገኘው አይረን እና ቫይታሚን ሲ በርካታ ጥቅም ለሰውነት ይሰጠናል። በተለይ ደግሞ ከጸጉር ጋር ተያይዞ ለጸጉር ጤንነት፣ ለጸጉር እድገት ትልቅ አስተዋጽኦ ያደርጋል። ሌላ ያልኳችሁ ማግኒዥየም ነው ነጭ ሽንኩርት ውስጥ የምናገኘው። ይሄ ነጭ ሽንኩርት ውስጥ የሚገኝ ማግኒዥየም በተለይ ለሆድ ድርቀት ከፍተኛ እገዛ ያደርጋል። የሆድ ድርቀት ያለባችሁ ሰዎች ለዛ ይረዳቸዋል። ሌላው ቫይታሚን ቢ6 እና ቫይታሚን ሲ ብያቸዋለሁ። እነዚህ ትልቁ ስራቸው በሽታ የመከላከል አቅምን ከፍ ማድረግ ነው። እንደዚሁም ደግሞ አሁን ከነገርኳችሁ ከላይ ለምሳሌ ኮሌስትሮል እንዲቀንስ ነጭ ሽንኩርት ትልቅ አስተዋጽኦ ያደርጋል። ኢንፌክሽኖችን ይከላከላል፣ የደም ግፊትን ያስተካክላል። እነዚህን ሁሉ ጠቀሜታ ከነጭ ሽንኩርት ነው የምናገኘው። ስለዚህ አንደኛ ይሄንን ውህድም ለማዘጋጀት ነጭ ሽንኩርት ይኖረናል ማለት ነው። ሌላ የምንጠቀመው የተወሰነ ቀረፋ እንጠቀማለን። በነገራችን ላይ ቀረፋ በተለይ የምግብ መፈጨት ችግርን በከፍተኛ ሁኔታ ያስተካክላል። በተለይ ይሄ ምግብ ስትመገቡ ቶሎ የመንፋት ስሜት የሚሰማችሁ፣ አልፈጨ ማለት እንዲህ አይነት ከምግብ መፈጨት ስርዓት ጋር ችግር ካለ ቀረፋ እጅግ በጣም ፈውስ ይሆናል። እሱ ብቻ ሳይሆን ለኢንፌክሽን እንዳትጋለጡ የማድረግ አቅሙ በጣም ከፍተኛ ነው። ስለዚህ ይሄ የጸረ ብግነት ባህሪ ስላለው በተለይ ቅድም
ከላይ የነገርኳችሁ ለምሳሌ ሴቶች የወር አበባ ላይ በምትሆኑበት ጊዜ ከፍተኛ ህመም የሚሰማችሁ ከሆነ ቀረፋ እንደዚህ አይነት ነገሮችን የመቀነስ እድል አለው። ለታይፕ 2 የስኳር ህመምም እንዳትጋለጡ ያደርጋል። ስለዚህ ከነጭ ሽንኩርት ቀጥሎ ይሄን ውህድ ለማዘጋጀት የተወሰነ ቀረፋ እንጠቀማለን። ሌላኛው ሎሚ ነው የምንጠቀመው። ሶስተኛ ሎሚ ትልቁ ጥቅም ቫይታሚን ሲ በተለይ ይሄ በሽታ የመከላከል አቅምን ከፍ ስለሚያደርግልን ሎሚ የተወሰነ እንጠቀማለን። ከዛ ውጪ ዝንጅብልም እንደዚሁ በተመሳሳይ እንጠቀማለን። እንግዲህ ዝንጅብል የጸረ ባክቴሪያ ባህሪ እንዳለው ይታወቃል። ይሄ ጸረ ብግነት እንደዚህ አይነት ባህሪያቶች አሉት። ይሄ ደግሞ በተለይ ዝንጅብል ይሄ ቀደም ያልኳቸውን ጉንፋን፣ ኢንፌክሽኖች እንደዚህ አይነት ነገሮች በየጊዜው እንዳያጠቃችሁ የመከላከል ስራን ይሰራልናል። ስለዚህ ይሄንን ውህድ ለማዘጋጀት ዝንጅብል ከዛ የተወሰነ ውሃ ነው የምንጠቀመው ማለት ነው። አዘገጃጀቱ እንዴት ነው ወደሚለው እንግባ። በመጀመሪያ ምን ታደርጋላችሁ? 2 ፍሬ ይበቃችኋል። 2 ፍሬ ነጭ ሽንኩርት የተላጠ ታዘጋጃላችሁ። ከዛ በኋላ ግማሽ ሎሚ መሐከለኛ ሎሚ ግማሽ አዘጋጁ። ከዛ ግማሽ ዝንጅብል እንደዚሁም ደግሞ 3 የቀረፋ እንጨት መሐከለኛ 3 የቀረፋ እንጨቶች ታዘጋጃላችሁ። እነዚህን አንድ ላይ አድርጋችሁ ቢያንስ በአንድ ከግማሽ አካባቢ ብርጭቆ የሚሆን ውሃ እንጠቀማለን። ለዚህ ውህድ መጀመሪያ ምንድነው የምታደርጉት? ውሃውን ለብ ማድረግ አለባችሁ። የተወሰነ አንድ ብርጭቆ ከግማሽ የሚሆን ውሃ ለብ ታደርጋላችሁ። ከዛ በኋላ ነጭ ሽንኩርቱን ቆራርጣችሁ እዛ ውሃ ላይ ትጨምራላችሁ። እንደነገርኳችሁ ያዘጋጃችሁትን የመጠናችሁትን ቀረፋ፣ ዝንጅብል እየቆራረጣችሁ መጨመር ነው። ከዛ መጨረሻ ላይ ሎሚውን ሳትጨምቁ ኖርማል ቆራርጣችሁ ብቻ ልክ ሲንተከተኩ ውሃው ሲፈላ ሎሚውን ትጨምሩበታላችሁ። ከዛ በኋላ አውርዳችሁ በማጥለያ አርጋችሁ ማጥለልና መጠጣት ነው። እንግዲህ ይሄንን አንደኛ ነገር ጠዋት ከቁርስ በኋላ መውሰድ ትችላላችሁ። ቁርስ ከተመገባችሁ በኋላ ወይንም ደግሞ ማታ የሚመቻችሁም ደግሞ ከሆነ ማታ ላይ ከራት ቀደም ብላችሁ መጠጣት ትችላላችሁ። ልክ በነገርኳችሁ መንገድ እንደዚህ አዘጋጅታችሁ ብትጠቀሙ ከላይ ያየናቸውን ሁሉ ጠቀሜታዎች በቀላሉ በእነዚህ ነገሮች በቤታችሁ ማግኘት ትችላላችሁ ማለት ነው። ዶክተር ዮናስ ነበርኩ። ይህን ሐሳብ ላይክ ሼር እያደረጋችሁ ለሌሎችም አጋሩ። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ ሌላ ልክ እንደዚሁ ይጠቅማችኋል፣ ያስተምራችኋል የሚለውን ሐሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ